ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ እመኛለሁ። ይህ ጊዜ ምኞቴ ነው። እንዴት አላችሁልኝ? እንዴት ዋላችሁ? ሁሉ አማን ነው? ሁሉ ሰላም ነው? እኔ በጣም ደህና ነኝ። እናንተም ሰላም እንድትሆኑልኝ እመኛለሁ። ውድ ቤተሰቦቼ እንግዲህ ዛሬ እንደዚህ ዘነጥ ብዬ የመጣሁት የሩታዬን የደስታ ሁኔታ አስመልክቶ ነው። ነጭ ለብሼ የመጣሁት ደስታዋ ደስታዬ ነው። ደስ ብሎኛል በተፈጠረው ነገር ያው ግን ከተፈጠረው ነገር አንፃር ደግሞ ከኋላ የጭቃ አሾ የሆነባቸው ሰው አለ። እስቲ ከቪዲዮ ትንሽ ቆንጠብ እናርግ እና ተመልሰን እንመጣለን። በፈጣሪ ስም ዳኒ ግን ለምንድነው የማትተወን? ምን ታደርጋለህ እዚህ? አብርሃም ከአንቺ ጋር እስካሁን ነበረ ብዙ ታይሞችን እያሳለፋችሁ ነው ምናምን ያን ፈቅደንልሻል። ገባሽ አይደለ? ያንተ ፈቃድ እኮ ያስፈልገንም ዳኒ። ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን ወስዷል እሱ ቶሎ ያለሽ ነገር ጨርሽ። አንተ ማነህ? ምንድነው? ቤተሰብ ምንም አይደለም እኮ ስላልሆነ ገባሽ? ውድ ቤተሰቦቼ ቪዲዮን እንዳያችሁት እንግዲህ ሩታዬ ወደ ደስታዋ ተመልሳ ከባሏ ጋር ከአብርሽ ጋር ከልጇ ጋር ሆነው ደስታቸውን ለማሳለፍ ሰላማዊ ጊዜ ለማሳለፍ ቀናቸውን ለማጣፈጥ እየጣሩ ነበረ። ደስተኛም ነበሩ። ሁለቱ አብረው ሲሆኑ ያ የድሮ ፍቅራቸው ለመመለስ በጣም የሚገርም ጊዜ ለማሳለፍ አስበው እየተዘጋጁ ነበረ። እሱንም ጀምረው ነበረ በደንብ ፍቅራቸውን ያው የነበሩበትን ስትረስ የነበሩበትን ጭንቀት የነበሩበትን ነገር ለመርሳት እርስ በርስ ተገናኝተው እንግዲህ ዛሬ ደስታቸውን ሊያሳልፉ ነበረ። ግን ያው የጭቃ ሾው መጥቶባቸዋል። ያ ምንድነው? ዳኒ ምንድነው? ምን ብለን እንግለጽ? በምን እንግለጽ? ምን አይነት ስም እንስጥ? ምንድነው ፍላጎት እንዴ? ምንድነው? ሌላ ነገር የለህም? ስራ ያለህም? ስራ ፈተነ ወይስ የራስ ህይወት የለህም? አብሮ ጊዜ የሚያሳልፍ ሰው የለህም? ምን በቃ የለም? ለምንድን ነው የምትረብሸው? ለምንድን ነው የምትበጠብጣቸው? ለምንድን ነው የምትረብሻቸው? እንግዲህ እኛ ደስታቸውን ለማየት ጓጉቶን እየጠበቅን እነሱ ደስታቸውን ለማሳለፍ ለመዝናናት ያንን ጭቅጭቅና ንትርክ ለመርሳት ተዘጋጅተው ደስታቸውን ለምንድን ነው የምታጨልምባቸው? እንግዲህ እንዳያቸው ማንም እንዳያቸው ቤተሰቦችም እንዳያቸዋቸው ደስተኛ ነበሩ። አብርሽም እኔ ደህና ነኝ ምንም አልሆንኩም ደህና ነኝ ብሏቸዋል አይደለ? ሰላም ነኝ ብሏቸዋል። ሰላሙን የሚያገኘው ደግሞ ከማን ጋር ነው? ከልጁና ከሚስቱ ጋር ሲሆን ነው። ያንን ደግሞ አሳይቶናል። በቃ ልጁ ደህና ነው። ደህና የሚሆነው ደግሞ ከማን ጋር ሲሆን ነው? ከሚስቱና ከልጁ ጋር ሲሆን ነው። ደስ ብሎታል እኮ ሲያወራ ነበር አይደለ? እንዴት ቀድማችሁኝ መጣችሁ ምናምን እንዴ! እና ታዲያ ምንድን ነው የምትጠብቁት? ቆይ ምንድን ነው የምንፈልጉት? ቡዚና ዴቭ ምንድን ነው የምትፈልጉት? ይህን ሰውዬ ለምን ላካችሁት ነው? ወይስ ሄርሜላ ነች የላከችው? ለምንድን ነው ደስታቸውን እንዳያጣፍጡ የምትከለክሏቸው? ለምንድን ነው በመሃላቸው የምትገቡት? ቆይ ወንድማቸው የምታስቡለት ከሆነ በዙሪያ ያሉትን ነገሮች ለምን አታስተካክሉም? በዙሪያ እኮ እየመጡ የጭቃ ሾው የሆኑባቸው ብዙ ሰዎች እየሆናችሁ ነው። እናንተም ሌላም ከውጭ ያሉት። ቆይ ምንድን ነው ፍላጎታችሁ? እነዚህ ሰዎች በደስታ እንዲኖሩ አትፈልጉም ማለት ነው? ደስታቸውን አትፈልጉም ማለት ነው? እንዲዝናኑ ላይፍ እንዲኖራቸው ልጃቸውን እንዲያሳድጉ አትፈልጉም እንዴ? ቆይ ምን እስክትሆኑ ነው እንደዚህ ጭቅጭቅ ውስጥ የምትገቡት? ንትርክ ውስጥ የምትገቡት? ቆይ ለምን ሰላምና አትፈልጉም? ለምን ባለፈው ትናንት ነው እናንተ መታችሁ በጠበጣችሁ፣ ቤቱን ትርምሱን ፈጠራችሁት። ያችን ይዛችሁ መታችሁ፣ ጭራሽ ገብታ እሷም ረበሸች። እሺ ያለን እሱን አሳለፍን። ዛሬ ደግሞ ደስታቸውን ለማሳለፍ ሲሞክሩ ጭራሽ ሌላ ሰው ልካችሁት ይሁን ራሱ መጥቶ ይሁን ያው የእናንተ ግብረ አበር ስለሆነ መቼም ያለ እናንተ ፍቃድ ያለ እናንተ ሀሳብ እዚህ ሊመጣ አይችልም። ይኸው መጥቶ ሲረብሻቸው ነበር። ቆይ ደስተኛ ናቸው እኮ ሰዎቹ። ለምን ከደስታቸው ታበላሿቸዋላችሁ? ለምን ከደስታቸው ታናጥቧላችሁ? ለምንድን ነው የራሳቸው ኑሮ እንዲኖሩ ማትፈቅዱላቸው? እኔ እኮ ግራ ገባኝ። ምን እንድትባሉ ነው የምትፈልጉ? የትኛውን ደስታ ነው የሚሰጣችሁ? አብርሽ ደህና ነኝ አለ እኮ። ሌላ ምንድን ነው የምትፈልጉት? ሐኪም ቤትም እንደሆነ እየወሰደችው ነው፣ እየተከታተለ ነው አይደለም? ክትትሉን እያደረገ ነው አይደለም? እሺ ከዚህ ውጭ ምንድን ነው የምትፈልጉት? ነው ወይስ የሰራችሁት ሴራ ካለ እንዲያወጣባችሁ ስላልፈለጋችሁ እየተከታተላችሁ እንትን ለማለት ነው? እኔ እኮ አክቲንጋችሁ በጣም ነው የሚገርመኝ እኮ። ኧረ ዳኒ በመድኃኒዓለም እንደሆንዱን ወንዱን ቁጥቡን እስቲ የራስህ ኑሮ ይኑር። እየተከታተልክ እንደ ጭራዝ ብለህ ታበላሻለህ። አሁን እኮ ደስተኛ ነበሩ። አንተ ስመጣ ግን እሱም ደከመው ቁጭ አለ። የደከመው ግን
አንተ ስትመጣ ነው። የምሬ ነው። ደስተኛ ነበረ። ከሚስቱ ጋር እያወራ ነበረ። ጭቅጭቅ ነው። አሁንም ጭቅጭቅ አይፈልግም ልጁ፣ ነፃነት ነው የሚፈልገው። ኧረ ተው በእናታችሁ እንዴ! እንለምናችሁ በቃ ሰላም ስጧቸው። ምንድን ነው ፍላጎት እንዴ? እንደ ጭራ እየተከተልክ እንደምታማስለው? ቆይ ሌላ ዓላማ ምንድን ነው? የምረስ ለአብርሽ አስበ ነው? አብርሽን አታስብለት። ካሰብክለትም ሩቅ ሆነ እኮ የምትፈልገውን ነገር ማድረግ ትችላለህ። ቆይ ምን ሲል ነበረ? ደስተኛ ነኝ ከተዝናናም በኋላ እናገኘዋለን ሲል ነበር አይደለም? ከዚህ የበለጠ ምን እንዲነግር ነው የምትፈልገው? እንዲመታ፣ እንዲገፈትር፣ እንዲያባረር እርግጠኛ ነኝ ማለት ነው። አሁንም ሩታ ጋር እየመጣችሁ እየረበሻችሁ ሩታ ምንም ሳታረግና በሰላማዊ መንገድ ስላወራቻችሁ ከእናንተ ይቺ ከጭቅጭቃችሁና ከመጥፎ ንግግራችሁ ተቆጥባ በስርዓት ስላወራቻችሁ እናንተ ግን ምን እያደረጋችሁ ነው? መታችሁ እየተነኮሳችኋት ነው። ለምን እንደዚህ አይነት ነገር ትፈጥራላችሁ? ለምን እንደዚህ አይነት ነገር ትፈጥራላችሁ? ምኑ ነው የሚያስደስታችሁ? በቃ እሷ እኮ በቃ ተረጋግታ እረፉ አለች። በቃ እንዴ አክብራችሁ እኮ ስታወራችሁ ነበረ። አክብራ ማለት ነው። የምሬን ነው። በቤቷ መታችሁ እንደዛ ውሻ ስታረጓት ስትጨቃጨቋት እኮ እሷ አክብራ ስታናግራችሁ ነበር አይደለም? ይህንን አይታችሁ ለምንድን ነው ኃላፊነቱን ለእሷ የማሰጧቸው? ኃላፊነቷን ለእሷ የማሰጧት ምንድን ነው ፍላጎታችሁ? እቤት ድረስ መታችሁ በረብሻችሁ። ጭራሽ አሁን ደግሞ ለመዝናናት ሲሄዱ እያስከተላችሁ ታስረብሻላችሁ። የምር የምሰሩት ነገር ከህሊና አንጻር ነው። እኔ አሁን እርግጠኛ እየሆንኩ ነው። የእውነቴን ነው የምላችሁ። አሁን እርግጠኛ እየሆንኩ ነው። ምክንያቱም እርግጠኛ እየሆንኩ ያሉት ምንድን ነው? ከአብርሽ የበለጠ የአእምሮ ህመምተኛ የሆናችሁት እናንተ ናችሁ። በተለይ ቤተሰቦቹ ይህን ነገር ማስተካከል አልቻላችሁም። ጭራሽ ደግሞ ሌላ ሰው ትልካላችሁ። ዳኒን ልካችሁ አሁን ደግሞ ደስታቸው እንዲበላሽ አረጋችሁ። ቆይ ለምንድን ነው የማትከለክሉት? ሰላሙን ነው የምፈልገው ስትያን ነበር እንዴ ቡዜ? ሰላሙን ለምን አሰጡትም? ዴቭ በጣም የምታስብለት ይመስላል። ኤፍሬምን ውሻ ስታረገው ነበር፣ ልትመቱ ነበር፣ ብዙ ነገር ስታረጉ ነበር። ያንንም ታግሶ አለፋችሁ እንደ ታናሽ። እሺ አለ። ሁለቱም እኮ ተረጋግተው እናንተ ጋር ያለውን ነገር ሰላማዊ ነገር ለመፍጠር ሲታገሏችሁ ነበር። እሺ አለን፣ ያንን አለፍን። አሁን ደግሞ ምን ፈጠራችሁ? ጭራሽ የሚዝናኑበትን ጊዜ ባልና ሚስት ከልጃቸው ሆነው ላይፋቸውን ለማሳለፍ ሲሞክሩ ልጁ እንዲዝናና አትፈልጉም። በቃ እናንተ ከእናንተ ጋር ቁጭ ብሎ እንዲጨቃጨቅ እንዲፈዝ በቃ እንዲተኛ ከቤት እንዳይወጣ ነው የምትፈልጉት። በቃ አልፈልግም አለ እኮ። እኔ የምፈልገው ከልጄና ከሚስቴ ጋር መዝናናት ነው። ከተዝናናም በኋላ ዳኒ እናገኛለን አለ። እሷም ነገረች፣ እኔ ኃላፊነት አለብኝ፣ ኃላፊነቴን እኔ እወጣለሁ። ኃላፊነት መወጣት ካለብህ እኮ ያኔ አብርሽ እዛ ሲያድር ለምን አድር አልተንከባከብከው? ለምን አልጠበቅከው? ዛሬ ለመጠበቁ ምን አስፈለገ? ሲጠፋ ለምን አላገኘውም? ፈልገው ነበር አላገኘውም። የመፈለጉ ሀሳብ ነበር አላገኘውም አይደል? ታዲያ ዛሬ ምንድነው የሚዝናኑበት ቦታ መጣ ልጠብቀው ነው? በዙሪያ ያለው አክተር አንተ ከእሳት አደጋ ነው የምትጠብቀው? ከጎርፍ ነው የምትጠብቀው? ከየትኛው አደጋ ነው የምትጠብቀው? ያለው እኮ ከሚስቱ ጋር ነው፣ ከልጁ ጋር ነው ያለው። ወይ ደግሞ የሆነ የሆረር እንትን ቦታ አይደለም የሚሄደው እኮ ሊዝናኑ ነው የወጡት አይደል እንዴ? ይህንን ማስተዋል አቅቶ ነው? ሩታዬ እኮ በትክክል ነግራለች። ምን ብላለች? አንተ ከአብርሽ የበለጠ የአእምሮ ህመምና ሳይካትሪስት የሚያስፈልግ አንተ ነህ፣ ሄደህ ታከም ብላለች። እኔም የምነግርህ ይህንን ነው። ቤተሰብም የሚያዩት በእውነት ነው የምልህ። ይሄ በሰውኛ አስተሳሰብ ካሰብ ነው ይሄ ከአእምሮ በላይ የሚሆነው የአብርሽ ህመም ሳይሆን ያንተ ህመም ነው። እስቲ ቼክ ያርግ እስቲ ልጁ። እሺ መተል ከመረበሹ የበለጠ የምር የምታስብለት ከሆነ ለምን ራቅ ብላ አትከታተለውም ነበር? ምን ሩታ ልትተነኩስ ነው የመጣው? በእርግጠኝነት ነው የምነግርህ። አትወዳትማ። እሷም እኮ በስርዓት አወራችሁ እኮ መጀመሪያ። ግን አንተ ነገር መረበሽ መበጥበጥ ብቻ ነው ያሰብከው። ይሄ ነገር ያዋጣል ብላችሁ ነው? አረ ቡዜ፣ አረ ዴቭ ተው። ወንድማችሁን የምትወዱት ከሆነ እናንተም ተቆጠቡ። በዙሪያ ያሉትን ሰዎች ተው፣ ጠብቁት። ሄርሜላንም ቢሆን
ዳኒንም ቢሆን አርቃችሁ እስቲ የቤተሰብ ነገር ፍጠሩና ቤተሰባችሁን አስተካክሉ። ተው፣ በእንደዚህ አይነት ነገር ምንም የሚስተካከል ነገር የለም። እየተረባበሻችሁ እየተበጣበጣችሁ ሌላ ነገር እንዳይፈጠርባችሁ ይህን ነገር አስተካክሉ። ቅድም ስታደርጉትን የነበረውን ይሄ እንደ ታላቅ የራሳችሁን ፍላጎት ስታንጸባርቁ የነበረባችሁትን ነገር አስወግዱት። እንደ ታላቅ የሚገባችሁ ምክር ነው። እንደ ታላቅ የሚገባችሁ መልካም ነገር መፍጠር ነው። በመሃላችሁ ችግሩን መፍታት ነው። ግን ምንድነው ስታደርጉ የነበሩት? ችግር መፍጠር ብቻ። እንደ ታላቅም አትታዩም፣ ወይ እንደ ወንድም አታዩትም፣ ወይ ደግሞ ሚስቱን አላከበራችሁ፣ ወይ ደግሞ ልጁን እንዲጠብቀው አላረጋችሁ፣ ወይ እናንተ አልጠበቃችሁት፣ አልጠቀማችሁት። ግን ምንድን ነው ትርምስ ብቻ መፍጠር። ይኸው ስንት ጊዜ ሆነ እኮ ትርምስ። ዛሬም ሊዝናኑ ሲመጡ ትርምስ። ኧረ እስቲ በእናታችሁ ሰላም ነገር እስቲ ይኑራችሁ። ኧረ የራሳችሁን ኑሮ ኑሩ። እንዴ የምትዝናኑበት ቦታ የላችሁ? ጊዜ የምታሳልፉበት ቦታ የላችሁ? ጭቅጭቅ ነው የምታሳልፉት? በንትርክ ነው የምታሳልፉት? ሰላማዊ ነገር አትፈልጉ? ለምንድን ነው እኛንም ስሜታዊ ሆነን እንድንናገር የምታደርጉ? እስቲ ቤተሰቦችንም እስቲ ይዋቸው፣ ራሳችሁን ፈትሹ። መጀመሪያ እናንተ ጤነኛ ስትሆኑ ነው ሌላ ሰው የምታከሙት። ይሄን አስተሳሰባችሁ ካላጸዳችሁ መቼም ቤታችሁ አይስተካከልም። እናንተም አትስተካከሉም፣ አብርሽንም አታስተካክሉትም። በእርግጠኝነት የምነግራችሁ የምር ደስታዋ ደስታችን ነበረ፣ ደስታቸው ደስታችን ነበረ። ግን የእኛንም ደስታ የእነሱንም ደስታ አጨልማችኋል። ለዚህ ደግሞ ገና ዋጋ ትከፍሉበታላችሁ። ተው ግን ዛሬ እያደረጋችሁት ያለውን ነገር ነገ በእናንተ ቤት ይመጣል። ነገር ትዳር ትይዛላችሁ። ነገ ልጅ ይኖራችኋል። ነገ በትዳር ላይ ችት ማድረግ ምን ያክል አስነዋሪ ነገር እንደሆነ ዛሬ ካልገባችሁ ነገ ይገባችኋል። ለዛሬያችሁ ሳይሆን ለነጋችሁ አስቡ። እያረጋችሁ ያላችሁት ነገር ልክ አይደለም። ከሄርሜላ ጋር እያመቻቻችሁ ሩታን እያረቃችሁ የምታረጉት ነገር እንደ ቤተሰብም አይጠቅማችሁም። ማውራት ካለባችሁም የልጁን ፍላጎት ነው ማዳመጥ ያለባችሁ። የልጁን ፍላጎት ሳታዳምጡ የራሳችሁን ፍላጎት ብቻ አታጎልብቱ። አይጠቅማችሁም። ልጁንም አትጠቅሙትም፣ ማንንም አትጠቅሙም። ትርፉ ጭቅጭቅና በሽታ ላይ ልጁን መጣል ብቻ ነው የሚያመጣው እንጂ ሌላ ምንም ትርፍ የለውም። በቃችሁ፣ በእናታችሁ እስቲ ኑሩበት። ምንድን ነው የምትከታተሏቸው እንዴ? ሌቦች እኮ አይደሉም። ሰርቀው አይደለም እኮ የወሰደችው፣ ስለፈለጋት ነው ሄደው። ስለዚህ እስቲ በተረጋጋ መንፈስ እስቲ የራሳችሁን አዳምጡና ነፋስ ውሰዱ። እስቲ ጸበልም ከሆነ ጸበል ሂዱ፣ ቸርችም የምትሄዱ ከሆነ ቸርችም ሂዱ። ጸልዩ ለራሳችሁ። ለአብርሽ ተውና ለራሳችሁ ጸልዩ፣ አእምሯችሁ እንዲስተካከል። እኛንም አታወዛግቡ፣ ሰላም ስጡ፣ ለእነሱም ሰላም ስጧቸው እንጂ ደስ አይልም። ይህ ሰው እኮ ደስታ ሲያገኝ ይደሰታል እንጂ በደስታው ላይ ቆሻሻ ነገር አይፈጥርም። ይቅርታ ቤተሰቦቼ፣ ዛሬ እኔ የደስታ ቀን ለማሳለፍ ነበር የመጡት፣ ግን ደስታችንን እንዳንናገር ደስታችንን አብረን እንዳናሳልፍ የሚፈልጉ ጭቃ ውስጥ ሾዎች አሉ። እነሱም ፈጣሪ የያዝልን። ውድ ቤተሰቦቼ እናንተም በያላችሁበት ጸልዩላቸው። የምሬን ነው። ዛሬ ትንሽ ያየናት መሀላቸው ያየናት ደስታ የሚገርም ነበረ። በሚቀጥለውም ጊዜ እንዲህ ደስታቸው አምሮ እንደምናይ ተስፋ አደርጋለሁ። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። እኔ ወዳችኋለሁ። ዴቭ ቲዩብን እየገባችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። እኔ ወዳችኋለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ